ናታን ልጅ እኮ እስካሁን አልመጣችም። ስደውልላትም አታነሳ። በሷ ምክንያት ቢያዝን ቢከፋ እንደ ትናንትናው ሰክሮ ቢመጣ ያለ ምንም ጥርጥር ገላት። ሀፌትና ኤፍራታ አይጋቡም። እንግዲህ ቢኒና ዳጊም ኤፍራታ በፍጹም ናታንን ትታ ሀፌትን ልታገባው አትችልም። በሆነ ነገር አስፈራርቷት ሊሆን ይችላል። ስለዚህ ድጋሜ እድል ልንሰጠው አይገባም። በምን እንዳስፈራራት ቶሎ ብለን መድረስ አለብን ብለዋል። ስለዚህ ሀፌት ሲመኝ ይቀራል እንጂ ኤፍራታ ሊያገባት አይችልም። እንዲሁም ደግሞ እንግዲህ ገነት ሁሉም ተሰብስበው እራት ሊበሉ ባሉበት ኤፉዬ ከቤት ስታጣት በጣም ከፍቷት ነበር። ልጅ ቀረች፣ ልጅ አልመጣችም እያለኝ ነበር። እንግዲህ ገነት ለልጇ ስትል ብዙ ዋጋ እየከፈለ እየተሰደበ እየተገለመጠችው የምትኖረው እንግዲህ ኤፍራታን ከዛሬ ነገ እነግራታለሁ እውነታውን እያለ በምታስብበት ሰዓት እንግዲህ አንደኛውን ችግር ሳትወጣ ሌላኛው ችግር እየተተካ የምትነክርበት ጊዜ ስላጣይ ዛሬ ላይ እንግዲህ የሁሉም መሳቂያ መሳለቂያ ሆናለች። እናም ሐረግ ድራማ ክፍል 65 እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። እንግዲህ ናታን ኤፍራታ እዛ በመሄዷ በጣም ተናዷል። ለኤፍራታ ሲደውል እንግዲህ ሀፌት አንስቶ እሱ ጋር እንደሆነች እየነገረው ነበር። ታዲያ ኤፍዬ ይህንን ሁሉ ዋጋ እየከፈለች ያለችው ለናታን እንደሆነ ናታን አልገባውም። ኤፍራታ ትልቁ ስህተቷ እውነታውን ለናታን ነግራው እንደዚህ አድርጎሃል፣ አንተን ለማዳን ስል ይህንን ዋጋ እየከፈልኩ ነው ብትለው ናታን ቢታሰርና እስራቱን ጨርሶ እስከሚወጣ ወይንም እስከሚጣራ ድረስ ብጠብቀው ይሻል ነበር እንጂ አሁን ላይ በዚህ እንደዚህ እሷን ራሷን አሳልፋ ለሱ ብላ ዋጋ እየከፈለች ሲቀጥል ደግሞ በአሁን ሰዓት ናታን አልተረዳትም። ኤፍራታን እሱን እንዳፈቀረችው እሱን እንደወደደችው ነው። ትንሽ ዳጊና ቢኒ ግን የሆነ ነገር አስፈራርቷት እንደሆነ ተረድተውታል። ሲቀጥል እንግዲህ ዳጊና ቢኒ እንኳ ይህን ነገር ባይደርሱበት ምናልባትም ሔዋን ኤፍራታን በማገት ሰርጉ እንደማይደረግ እንግዲህ ተስፋ እናደርጋለን። ሀፌት እንደተመኘ ይቀራል። ግን ደግሞ አሁን ላይ ኤፍራታ ቤዛም እንግዲህ ከቤቴ ሁሉንም ቀስ እያልኩ አንድ ባንድ አስወጣቸዋለሁ ብላለች። እናም ጽዮን ደግሞ የምታስታውስበት ቀን ናፈቀኝ። እንዴ አቃጥላ ልደፋ ሆነ ይቺ ጽዮን ብትባልኝ ማለት እንዴት ነው የሚያደርጋት? በቃ ያቺ የዱሮዋን ጽዮን ሁና ነው የመጣችው። ርብስማ እኔ ድራማ መሆኑን እያወቁኝ የኔ መቃጠል የኔ መናደድስ እንዴ በቃ እገላታለሁ። እሷ ሲጀመርም ለወንድም ያትሆንም ምናምን ስትል በጣም ነው የምታናድደውና ለማንኛውም ሐረግ ድራማ እንዴት አያችሁት? ለቤት አዲስ ሆናችሁ ሰብስክራይብ፣ ነባሮች ላይክ አድርጉ።